ሰላም ጤና ይስጥልን። እንዴት ናችሁ? ውድ የአሬክስ መስፍን ዩቲዩብ ተከታታዮች እንግዲህ ዛሬም ከኤችአይቪ እና ኤድስ ከሚባሉት ሁለቱን ኮምፓራቲቭሊ ልዩነታቸውን በዛው የምናይበትና ትሪትመንታቸውስ እንዴት ነው የሚለውን የትኞቹ ነው እነዚህ የአይአርቲዎች ድረጎች ሲነሱ ቅድሚያ አይምሯችን ውስጥ መምጣት ያለበት የሚለውን በቀላሉ አድሬስ እንድናደርግና የትሪትመንቱን ፕሮቶኮል ሂደቱን እንድናውቅ አድርጌ ነው እና ያዘጋጀውላችሁ። ኢቭን ኢፍ እንግዲህ ከመጀመሪያ እስከ መጨረሻ ድረስ አብራችሁ እንድትሆኑ ከወዲሁ ላሳስባችሁ እወዳለሁ። ኤችአይቪ እንግዲህ ሂውማን ኢሚኖ ቫይረስ ብለን ምንጠራዋለን። እንግዲህ አኳየርድ ኢሚኖዴፊሽንሲ ሲንድሮም ብለን ምንጠራቸው ኮምፔርድ እነዚህን አድርገን አንድ ባንድ የምንወያይ ይሆናል። ዌን ካም ቱ ኢንትሮዳክሽን፣ ወደ ኢንትሮዳክሽኑ ስንመጣ ኤችአይቪ ብለን ምንጠራው እንግዲህ ምን ማለት ነው? ይሄ አብሪቬሽን ነው። አብሪቬሽኑ ሁማን ኢሚኖዴፊሽንሲ ነው ብሎ ያስቀመጠው። ኤች ሪፕሬዘንት የምታደርገው ኤችን ሁማን ሲሆን ኢሚኖ ዴፊሽንሲ ደግሞ አይን ኢንዲኬት ያደርጋል። ቫይረስ ደግሞ ቪን ኢንዲኬት ያደርጋል። ዚስ ኢዝ ኤ ቫይረስ ዛት ኮዝስ አኳየርድ ኢሚኖ ዴፊሽንሲ ሲንድረም ምን ያደርጋል ማለት ነው? ኤድስ የሚባለውን ነገር ያመጣል እያለን ያለው እንግዲህ ኮዝስ አኳየርድ ኢሚኖ ዴፊሽንሲ ሲንድሮም የሚባሉትን ማለት ነው። እንግዲህ ሲንድሮሞች ናቸው እነዚህ፣ ምልክቶች ናቸው ብለን እንጠራቸዋለን፣ ኤድስ ብለን የምንጠራቸው ማለት ነው። ኤችአይቪ እንግዲህ ዊክን ዩር ኢሚኒ ሲስተም ነው። ምንም ሌላ እንትን የለውም። ኤችአይቪ በኢትሰልፍ እንትን አይደለም፣ ገዳይ አይደለም። ነገር ግን ኤችአይቪ ምንድን ነው የሚያደርገው ሲባል ያለንን ኢሚኒቲ በሽታ የመከላከል አቅማችንን ያዳክመዋል። እነሱ ደከሙ ማለት ደግሞ በተለይ ለሌላ በሽታዎች ተጋላጭ እንድንሆን ያደርገናል ማለት ነው። ለዚህም ነው እንግዲህ ኤችአይቪ ኦፖርቹኒስቲክ ኢንፌክሽኖችን ከሚያመጡት መካከል በጣም ትልቅ ቦታ ከሚሰጣቸው መካከል ነውና በተለይ እነዚህ ቲ ሴልስ ብለን የምንጠራቸው እንግዲህ አራነብል ቱ ፋይት ኦፍ ኢቨን ማይነር ኢልነስ ራሱ ቢኖር እነዚህ ቲ ሴልስ ብለን የምንጠራቸው የኛ ኢሚኒቲ ቡስተሮች የኢሚኒቲ ፕሮቴክተሮች ማለት እንችላለን። እነሱን ያዳክምብንና እነሱ በቀላሉ አቅም እንዲያንሳቸው ያረጋል ማለት ነው። ያ ሆነ ማለት ደግሞ ለሌላ ነገር አሳልፎ ይሰጠናል፣ ለሌላ በሽታዎች ወስዶ ያስገባናል ማለት ነው። ኤችአይቪ ኢሚኒታችን ከተዳከመ የመከላከል ጀስት አንድ ወታደር በሉና አስቡ። ያ ወታደር ሲዋጋ ሙሉ ትጥቅ ያስፈልጓል። ከዛ ውስጥ ለምሳሌ መሳሪያዎች ይኖራል። እነዛ መሳሪያዎች ተኩሶ ካለቀ ለምሳሌ እንግዲህ ምን ያደርጋል? በቀላሉ እንድንጠቀም ወይም ለሌላ አሳልፎ እንዲሰጠን ምናምን እነዛማ ነገሮች ሊያመቻቻል። you can have HIV without any symptoms ሊኖር ይችላል። getting tested and starting treatment early given you best chance of living a long life ነው። እነዚህ እንግዲህ ሰዎች ከኤችአይቪ ጋር ለረጅም ጊዜ ይኖራሉ። የሚኖሩት ታዲያ በአንድ መድኃኒት በሚወስዱበት ሰዓት ያ መድኃኒት በቀላሉ እነዚህ ኤአይኦም ኦፖርቹኒስቲክ ኢንፌክሽን ብለን የምንጠራቸው ነገሮችን ምን በሚያደርግበት ሰዓት ነው? በሚያጠፋልን፣ በሚከላከልልን። ኢርሊ ደግሞ መድኃኒቶቹንም ቶሎ በጊዜ ከጀመረ አንድ ሰው ከኤችአይቪ ጋራ ለረዥም ጊዜ የመቆየት ቻንስ ይኖረዋል ማለት ነው፣ በአግባቡ ትሪትመንቱ የሚከታተል ከሆነ ማለት ነው። when come to HIV and AIDS ዲፈረንሳቸው ምንድን ነው ብለን ስናስብ እንግዲህ እዚህ ላይ እንደሚፊቸረው ካራክተሪስቲክስ ብለን ምንጠራቸው አለ፣ ዴፊኒሽናቸው አሉ፣ ስቴጆች አሉ፣ እንዲሁም ደግሞ ዲያግኖሲስ እና ፕሮግሬሽናቸው አሉ። እነዚህ እንግዲህ ካራክተሪስቲክሳቸው ናቸው ማለት እንችላለን። እንግዲህ ኤችአይቪ እንዳልኳችሁ ቅድም ሂውማን ኢሚኖዴፊሽንሲ ቫይረስ ነው። ኤድስ ደግሞ አኳየርድ ኢሚኖዴፊሽንሲ ሲንድሮም ነው ብያቸዋለሁ። ሲንድሮም ናቸው። እንግዲህ ሲንድሮም ሲባል እንግዲህ አብዛኞቻችሁ የምናውቀው ነው፣ ምልክቶች ናቸው። ከዛ ጋር የሚያዝ ዴፊኒሽናቸው እንግዲህ ቫይረስ ዛት አታክ ኤንድ ግራጁዋሊ ዲስትሮይ ኢሚኒ ሲስተም ስፔሻሊ CD4 ሴልስ ወይም ቲ ሴል የምትባሏን ፓሳይት ምን ያደርጋል ማለት አታክ ያደርጋል። ኦልሞስት ዲስትሮይ እስከማድረግ ድረስ ይደርሳል። ማን ኤችአይቪ
ኤድስ ደግሞ the most advanced stage of HIV infection ነው። ስለዚህ HIV ኢንፌክሽኑ ሞር አድቫንስድ ሲሆን ወይም ደግሞ በጣም ከበድ ያለ በሚሆንበት ሰዓት ለምሳሌ ከመድኃኒት አንጻር ልውሰዳል። ትራማዶል አንድ ሰው ትራማዶል ለረጅም ጊዜ ሲወስድ ምንን ዴቨሎፕ ያደርጋል? ሴሮቶኒን ሲንድሮም ኢፌክት ይኖረዋል። እንግዲህ እነዚህ ሴሮቶኒን ላይክ ሲንድሮም ማለት ኦልሞስት በቃ በቀላሉ እንትኖቹ ኢቨን ኢፍ እነዚህ የሳይኪክን ዴቨሎፕ ከማድረግ ጋራ የመያዝ ቻንስ ይኖረዋል። ይሄ ለረጅም ጊዜ ትራማዶል ለሚወስድ ሰው። እዚህ ደግሞ HIV ለረጅም ጊዜ እንትን በሚሆንበት ሰዓት ኢንፌክሽኑ እየበረታ ሲመጣ የኤድስን እንትን ያመጣል ነው። ሶ ፍሮም ሲቪር ዳሜጅ ቱ ኢሚኒ ሲስተም ድረስ ያደርሰዋል ማለት ነው። ስቴጆች ላይ ስንመጣ እንግዲህ ስቴጅ 1 አኪዩት ኢንፌክሽን ብለን የምንጠራው ነው። እንደ ስቴጅ 2 እንግዲህ ክሮኒክ ክሊኒካል ላተንሲ ብለን የምንጠራቸው ናቸው። እንግዲህ በኤችአይቪ ውስጥ እንግዲህ ኤድስ ደግሞ እንግዲህ ስቴጅ 3 ነው፣ ኦር ደግሞ አድቫንስድ ኤችአይቪ ዲሲስ ነው። ስለዚህ ስቴጅ 1 እና ስቴጅ 2 ድረስ ያሉት በኤችአይቪ ስር ካታጎራይዝድ ይደረጋሉ። ነገር ግን ስቴጁ ግን ወደ ስቴጅ 3 ከሆነ ግን ኦልሞስት ምንም እንኳን በኤችአይቪ ስር ካታጎራይዝድ ቢሆኑም ግን ይሄ የሚያሳየው የኤድስን ወይም ደግሞ አድቫንስድ ኤችአይቪ ዲሲስን ነው ማለት ነው። ሶ ይሄ ማለት ኤችአይቪ ወደ ስቴጅ 3 ሲገባ ወደ አኳየርድ ኢሚኖዴፊሽንሲ ሲንድሮም ይመጣል ነው። ዲያግኖሲስ እንግዲህ ዲያግኖስድ ባይ ቴስት ዲቴክቲንግ ዘ ቫይረስ ኦር አንቲቦዲ ነው። ሶ ይሄ ደግሞ ስንመጣ ዲያግኖስድ ዌን ፐርሰን ሲዲ4 ካውንት ድሮፕ ቢሎ 200 ሴል ፐር ሚሊሜትር በታች በሚሆን ኦር ዘይ ዴቨሎፕ ኤድስ ዲፋይኒንግ ኦፖርቹኒቲ ኢንፌክሽን ኦር ካንሰሮች እነዚህ ነገሮች ስቴጅ ሲደርስ ነው እያለን ያለው። ፕሮግሬሽናቸው ውስጥ ኤፌክቲቭ ትሪትመንት ወይም ኤአርቲ አንቲሬትሮቫይራል ቴራፒ ብለን የምንጠራው ፕሮግሬሽን ቱ ኤዲስ ናው ኢዝ አንኮመን እና ካን ቢ ፕሪቨንተብል ናቸው ይላል። ኦከር ዌን አንትሪትድ ኤችአይቪ ሃዝ ሲቨርሊ ኮምፕሮማይዝድ ሲሆን ዘ ኢሚኒ ሲስተማችን ዲግራድድ በሚሆን ወይም ዳሜጅ በሚሆንበት ሰዓት ነው ማለት ነው። እንግዲህ አይ ሆፕ በዚህ ውስጥ እንግዲህ የኤችአይቪ እና ኤድስን በደንብ እንደተረዳችሁ ተስፋ አረጋለሁ፣ ልዩነታቸውን ማለት ነው። ወደ ሲምፕተማቸው ስንመጣ እንግዲህ ሲምፕተምና ኮዟቸው ዋት አር ዘ ሲምፕተም ኦፍ ኤችአይቪ ስንል ዩ ካን ሃቭ ኤችአይቪ ዊዛውት ሃቪንግ ኤኒ ሲምፕተም፣ ያለምንም ምልክት ያለምንም ኮሽታ ከኤችአይቪ ጋር አንድ ሰው መኖር ይችላል ማለት ነው። ዚስ ኢዝ ዋይ ኢምፖርታንት ጌት ቴስትድ ኢቨን ኢፍ ዩ አር ዶንት ፊል ሲክ ማለት ነው። ይሄ የህመም ስሜት ምንም ነገር አሁን ስናይ ብዙ ሰዎች ሰላም ናቸው፣ ጤነኛ ናቸው፣ ግን በውስጣቸው ደማቸው ውስጥ ቫይረሱ የኤችአይቪ ይኑር አይኑር አይታወቅም። ለዛ ነው ጥንቃቄ የሚያስፈልገው ማለት ነው። ለዚህም ነው አንዱ እንግዲህ በተለይ ከረንትሊ በተለይ ወጣቱ ስለ ኤችአይቪ ከማሰብ እየወጣ ነው ማለት እንችላለን። ስለዚህ ያ ነገር ደግሞ ምንድነው እሱ አንዱ ምክንያት ስንል እንግዲህ ስለ ኤችአይቪ እንዳናስብ ከሚያደርጉን መካከሎች እንግዲህ ሰዎች ኬረሪስት ስለመሆናቸው ወይም ኤችአይቪ ይኖርባቸው አይኖርባቸው የምናውቀው ነገር የለም። ኢቨን ኢፍ ሪሌሽንሺፕም ስንፈጥር እንግዲህ እያልን ሳናስበው እንግዲህ ያልተነገባ ነገር ውስጥ ገብተን ህይወታችን ለአደጋ እንጋልጣለን። ስለዚህ ጥንቃቄ ማድረግ አለብን። Sometimes you have full flu-like symptoms when you first get infected with HIV. This can include now. ስለዚህ አንዳንድ ሰዎች ላይ ሁሉም ላይ አይደለም ጀስት እንደ ጉንፋን ነገር እንደ ከረንት እንደ ኮሮና በሉት እናስቡት። ለምሳሌ ፊቨር አለ፣ ቺልስ አለ፣ ፌቲግ አለ። እነዚህ ኮመን ናቸው። ሶር ቶራት አለ፣ መስል ኤክ አለ፣ ናይት ስዊት ብለን የምንጠራ ራሽ አለ፣ ስዋሎን ላምፕኖድ እና ማውሶራት ሶርስ ብለን የምንጠራቸው እነዚህ የኤችአይቪ ምልክቶች ናቸው ነው። ዋት አር ዘ ስቴጅ ኦፍ ኤችአይቪ? ታዲያ ወደ ስቴጃቸው ስንመጣ ልብ በሉ፣ ቅድም ስቴጅ 3 ድረስ ነው። ስቴጅ 3 ሲደርስ ኦልሞስት ከኤችአይቪ ወጥቶ ወደ ኤድስ ሲምፕተም ይመጣል። የኤድስን እንትን ያሳያል ነው። ምክንያቱም ኤችአይቪ ሞር አድቫንስድ እየሆነ በመጣ ቁጥር ወደ ኤድስ ይቀየራል ብለናልና። ሶ ስቴጅ 1 እና ስቴጅ 1 እንግዲህ አኪዩት ኤችአይቪ ነው። ስቴጅ 2 ላይ ደግሞ አኪዩት እና ይሄው ክሮኒክ ነው። ሶሪ ክሊኒካል እና ክሮኒክ ነው። ሶ ስቴጅ 1 ላይ እንግዲህ ኤችአይቪ ሳም ፒፕል ጌት ፍሉ ላይክ ሲምፕተም ነው a month or two after they have been infected with HIV. This symptom often go away within a week to a month ነው። ስለዚህ ከሳምንት እስከ ወራት ድረስ የመቆየት ቻንስ ይኖራቸዋል ማለት ነው እያለን ያለው።
ስቴጅ 2 ላይ ስንመጣ እንግዲህ ክሮኒክ ስቴጅ ነው። ሶ ይሄ ደግሞ ክሊኒካል ላተንሲ ብለን እንጠራዋለን በኤችአይቪ ውስጥ ማለት። አፍተር ዘ አኪዩት ስቴጅ ዩ ካን ሃቭ ኤችአይቪ ፎር መኒ ይርስ ነው ዊዛውት ፊሊንግ ሲክ ማለት ልብ በሉ። ሊትስ ኢምፖርታንት ቱ ናው ዛት ዩ ካን ስቲል ስፕሪድ ኤችአይቪ ቱ አዘር ኢቨን ኢፍ ፊል ዌል። ስለዚህ እንዲሁ ምንም አይነት ምልክት ሳይኖር የህመም ምልክት ሳይኖር በሰላም ሁኔታ ውስጥ እየኖር ደስተኛዎች እየሆንን ነገር ግን በውስጣችን ኤችአይቪ ካለ ለረጅም ጊዜ ሰዎች ላይ እናስተላልፋለን። ስቴጅ 1 ስቴጅ 2 ድረስ ማለት ነው። ይህንን አስቡት። ስቴጅ 3 ስንመጣ እንግዲህ ስቴጅ 3 እንግዲህ ኤድስ ነው ብለናል። ሶ ኤድስ ኢዝ ዘ ሞስት ሲሪየስ ስቴጅ ኤችአይቪ ኢንፌክሽን ነው። ኢን ዚስ ስቴጅ ይላል HIV has severely weakened your immune system and opportunistic infection are much more likely to make you sick. So stage 1 ላይ እና stage ላይ feel well ነው ብለናል። ምንም እንትን ስለ ህመም የሚሰማን ነገር የለም። አልፎ ለምሳሌ የመጀመሪያው ስቴጅ ላይ አንዳንድ ጊዜ የጉንፋን ምልክት ነገር ልትታይ ትችላለች። እሷም አልፋ ተርፋ እንግዲህ ከሳምንታትም ወራት ጋር ልትደርስ ትችላለች ነው ያለው። ነገር ግን ወደ ስቴጅ 3 ስንመጣ ግን ይህ ስቴጅ 3 ደግሞ በጣም የከፋ ነው፣ በጣም አደገኛ ነው። ሶ ኤችአይቪ ወደ ኤድስ የሚቀየርበት ስቴጅ ነውና በዚህ ውስጥ ደግሞ የኢሚኒቲያችን በጣም ይዳከማል። አንድም ደግሞ ከኢሚኒቲ መዳከም ብቻም ሳይሆን እነዚህ ኦአይ ወይም ደግሞ ኦፖርቹኒስቲክ ኢንፌክሽን ብለን የምንጠራቸው እንግዲህ ስራቸውን ይጀምራሉ ማለት ነው። So opportunistic infection are one is that someone with healthy immune system could typically fight off. No, when HIV has advanced to AIDS, this illness takes advantage of your weakened immune system. So you are more likely to get certain cancer when you have HIV. This cancer and opportunistic infection together are called AIDS defining illness. ብለን እንጠራቸዋለን ስቴጅ 3 ላይ። ሶ ስለ ኤድስ ሊገልጹ የሚችሉ ህመሞች ኤድስ አለ ብለን እንድናስብ ከሚያደርጉ መካከል ናቸው። ለምሳሌ what are the symptoms of AIDS ብለን ስናስብ እንግዲህ symptoms of AIDS can be caused by HIV infection ነው but many from illness that take advantage of weakened immunity. ልብ በሉ ኢሚኒቲያችን ምንም ቢዳከም ሁሉም ሰው ላይ አንድ ቀን ተይዞ ተመሳሳይ የሆነ ምልክቶች ላይኖሩ ይችላሉ። የሰው ኢሚኒቲ ይለያያልና ያ የሚከላከልበት ማለት ነው አቅሙ። ስለዚህ ከዚህ በፊት ዴቨሎፕ ያደረጋቸው ኢሚኒቲዎቹ በቀላሉ የሚከላከሉበት ይኖራል። ግን እንደዛም ሆኖ ከሰው ቢለያየም ግን ይኖራሉ ኬሶቹ ነው። ሶ how is caused እንግዲህ HIV is caused by human immunodeficiency virus ነው። the virus attack help T cell ነው። so CD4 cell ብለን ምንጠራው ሌላ immune living a weekend ስለዚህ ያደከመው ይመጣል ነው። AIDS is caused by having too few immune cell ነው to fight off other። ስለዚህ ኤድስ ደረጃ ሲደርስ የተወሰኑ ኢሚኒቲዎች ነው የሚኖሩት። እነዛ ኢሚኒቲዎች ደግሞ እንግዲህ ፋይት በሚያደርጉበት ሰዓት በቀላሉ ይደክማሉ ነው። ሶ ይሄንን ያህል ስለ ኤችአይቪ ይሄንን ያህል ስለ ኤድስ ካወቅን እስኪ ደግሞ ወደ ትሪትመንቱ እንምጣ። ምን ሊሆን ትሪትመንቱ? ሶ ኮምፕሬሄንሲቭ ኦቨርቪው ኦፍ ማኔጅመንት ኤንድ ፔሸንት ካውንስሊንግ ጋር ስንመጣ ዘ ማኔጅመንት ኦፍ ኤችአይቪ ሴንተር ኦን አንቲሪትሮቫይራል ቴራፒ ART which is recommended for everyone with HIV regardless of stage። ስለዚህ ኤችአይቪ ያለበት ሰው ሁሉ ድሮ CD4 ሴል ካውንቱ ከ200 በታች በሚወርድበት ሰዓት ነበር የሚባለው። ከረንትሊ ግን ትሪትመንቱ at any stage even if HIV ያለበት ሰው የታየበት ሰው መውሰድ እንዲችል ይመከራል። the goal of management and the focus of counseling shift depending on the patient condition። እንግዲህ ሳይኮሎጂካል ትሪትመንት ያስፈልገዋል ለዚህ ሰው። so when time come to medical management HIV and AIDS ስንመጣ the foundation of treatment is the same of both ነው፣ ተመሳሳይ ምንም እንትን የለውም። so antiretroviral therapy ART ብለን ምንጠራው a combination of medicine taken daily to stop virus from replicating ነው። ልብ በሉ በእነዚህ ውስጥ እንግዲህ አንድ በART ትሪትመንት ውስጥ ኮምባይኔሽን የሚፈቀደው እነዛ ኮምባይኔሽኖች እንግዲህ HIV የሚሆን ቫይረሱም HIV ብለን እንጥራም ኤድስም ስቴጅ ቢደርስ መጀመር አለበት። ምንድነው ሲባል አላማቸው እንግዲህ የCD4 ካውንት ኢሚኒቲያቸውን መጨመርና ቡስት የሚያደርግበት ማለት ነው። እንዲሁም ደግሞ እንግዲህ የቫይረሱ ሬፕሊኬሽኑን በተቻለ መጠን መቀነስ ነው እንጂ
ኪውረብል አይደለም ማለት ነው። ጎሉ ምንድን ነው ስንል እንግዲህ ይኸው ቫይራል ሰፕሬሽን ማምጣት ነው። ሶ ዚስ ኢዝ ዘ ፕራይመሪ ጎል ኢዝ ቱ አቺቭ አንደር ዲቴክተብል ቫይራል ሎድ ማለት ነው። ሚኒንግ ዘ አማውንት ኦፍ HIV ኢን ዘ ብለድ ኢዝ ቱ ሎ እንዲሆን ነው። ስለዚህ በትንሽ አማውንት ሜጀር እንዲሆን ማድረግ ነው ማለት ነው። ቤኔፊቱ ምንድን ነው አለው? ዘ ኢሚዩን ሲስተም ቱ ሪከቨር ነው ወይ CD4 ካውንት እንዲጨምር ያልነው። ፕሪቬንት ዲሲስ ፕሮግሬሽን ወይ ፕሪቬንት ኤድስ ማለት ነው። ፕሪቬንት HIV ትራንስሚሽን ይሄ አንዲቴክተብል የነበረው አንትራንስሚተብል እንዲሆንና ዩ ኢኳልስ ቱ ዩ ነው እንዲሆን ያገለግላል። ሶ ሞኒተሪንግ ነው። ሬጉላር ላብ ቴስት ደግሞ በጣም ወሳኝነት አለው። ኢንክሉዲንግ CD4 ሴል ካውንት ኤንድ ቫይራል ሎዱ ማለት ነው። are essential to monitor the effectiveness of ART. So ART በቀላሉ እንግዲህ ኢፌክቲቭ ነው ብለን የምናስቀምጠው ነው። So the health of the immune system አችንም ይጨምራል ማለት ነው። So when it comes to management focus አለ፣ primary goal አለ፣ additional focus አለ። እንግዲህ HIV early and chronic stage ብለን የምናስቀምጠው አለ፣ AIDS advanced stage ላይ ደግሞ So sustain viral suppression and maintain or restore immune function ነው። ይሄ ደግሞ ቱ ፕሪቨንት ፕሮግሬሽን ቱ HIV። ስለዚህ HIVው ወዴት እንዳይሄድ ማለት ወደ ኤድስ እንዳይቀየር መከላከል መቻል አለብን። ይሄ ደግሞ እዚህ ጋር ተቀየረን በልና ኮንቲኒው ያሬቱ ቱ ሪስታብሊሽ ቫይራል ሰፕሬሽን እና ኢሚኑ ፋንክሽናችን ሪከቨር እንዲያደርግ ማድረግ ነው ማለት ነው ስራው። እሺ ማኔጂንግ ኮሞርቢዲቲ፣ ለምሳሌ ኮሞርቢዲቲ እንግዲህ ካርዲያክ ዲሲስ ሊሆን ይችላል፣ ሜንታል ሄልዝ ሊሆን ይችላል፣ አሶሺየትድ ዊዝ ሎንግ ተርም HIV ብለን የምናንጠራቸው። ይሄ ደግሞ ትሪትመንት ፕሮፊላክሲስ ኦፍ ኦፖርቹኒስቲክ ኢንፌክሽኖቹን መከላከል፣ ኤግዛምፕል ኒሞሲስ ኒሞኒያ ብለን የምንጠራው አለ፣ ኒሞሲስ ካሪኒዮ ኒሞኒያ ብለን የምንጠራ፣ ክሪፕቶኮካል ሜኒንጃይተስ እና ካንሰርስ ብለን የምንጠራቸውን መከላከል። ይሄ አድቫንስ ስቴጅ ሲደርስ ነው የሚመጣው። ፔሽንት ካውንስሊንግ HIV ኤድስ ላይ ስንመጣ እንግዲህ ካውንስሊንግ ኢዝ ቫይታል ነው። ሶ ኦንጎይንግ ኮምፖነንት ኦፍ ሆሊስቲክ ኬር ኦል ኦፍ ዘ ኢንዲቪጁዋል ሊቪንግ ዊዝ HIV ማለት ነው። ምክንያቱም ብሬን ወሽ ስለሚያስፈልግ እንግዲህ ሳይኮሎጂካል ቴራፒ ስለሚያስፈልግ በጣም ወሳኝነት አለ። ኮር ካውንስሊንግ ኦብጀክቲቭ ምንድን ነው? አፕላይ ቱ ኦል ስቴጅ ኦፍ HIV ላይ አፕላይ ይደረጋል። ለምሳሌ ኢሞሽናል ሰፖርት በደንብ ያስፈልገናል። አዴራንስ ቱ ኤዱኬሽን ማለት ነው። በተለይ እንግዲህ ART በሚወስዱበት ሰዓት ይሄ በተሰጣቸው መሰረት መውሰድ እንዲችሉ ማድረግ ማለት ነው። ፕሪቬንት ኤንድ ሪስክ ሪዳክሽንም ያስፈልጋል። ይሄ እንግዲህ በተለይ እንግዲህ ከአንዱ ወደ አንዱ እንዳይተላለፍም እና በተለይ ሴክስ የሆነ ማነው ሶሪ ሴቭ የሆነ ሴክሹዋል ኢንተርኮርስ እንዲጠቀሙ እንዲሁም ደግሞ ስፔሻል ቤረር መካንነ ኮንዶሞቹን እና PEP4 ፓርትነር እነዚህ ነገሮችን እንዲጠቀሙ ማድረግ መቻል አለብን። እነዚህን እናያቸዋለን። እሺ ዲስክሎዥሩ ደግሞ እንግዲህ ዲስፕሌይ ምን ፕሮቫይዲንግ ሰፖርት ኤንድ ስትራቴጂ ፎር ዲሳይዲንግ ዌን ኤንድ ሁም ቱ ዲስክሎዝ ዜር HIV ስታተስ ነው። ፓርትነርሶች ይኖራሉ፣ ፋሚሊ ፍሬንድ፣ እነዚህ ነው። ሜንታል ሄልዝ ወይ ሳይኮሶሻሎቹ ደግሞ ስክሪኒንግ ማኔጂንግ ዲፕሬሽኖቹን፣ ሰብስታንስ ዩዝ እና ሶሻል አይዞሌሽኖቹ እነዛ ነገሮች እንግዲህ በተለይ በጣም ካውንስሊንግ ማድረግ አለብን። HIV ላይ ካውንስሊንጉ ትልቁን ድርሻ የሚወስድ ነው። ሰዎች አይምሯቸው በመልካም በጤንነት ካላሰበ ሰዎችንም ኢቭን HIV ያለባቸው ሌሎቹንም በመበከል አንደኛ ነው። ምክንያቱም አይምሯቸው ነውና ወሳኝነቱ ያለው። ሶ ይህንን ነገር እንግዲህ ካውንስሊንግ ሜጀር ኢሹ ነው ፎር HIV ፔሸንት ነው። ለምሳሌ ካውንስሊንግ HIV ክሮኒክ ስቴጅ ላይ እንግዲህ ራፒድ ART ኢኒሺዬሽን እንዲያስፈልግ ነው። ይሄ ኤዱኬቲንግ ኦን ቤኔፊት ኦፍ ኢሚዲየት ትሪትመንት ኤንድ ስታርቲንግ ሬጂመን ቶለሬት ቱ ዘ ላይፍ ስታይል ማለት ነው። ኤድስ ፋንድ ላይ ደግሞ አርጀንሲ ኦፍ ትሪትመንት በጣም አስፈላጊነት ስፔሻል ስትረሲንግ ዛት ART ኢዝ ላይፍ ሴቪንግ ኢቨን ኢፍ አት ዚስ ስቴጅ ነው። ሶ ኒድስ ቱ ቢ ስታርትድ ኢሚዲየትሊ አሎንግ ዊዝ ትሪትመንት ፎር ኦፖርቹኒቲ ኢንፌክሽኖችን ለመከላከል ቶሎ ብሎ እንዲጀምር ማድረግ መቻል አለብን ነው። እንግዲህ ይሄ የመጀመሪያ እንትን ነው። ኳሊቲ ኦፍ ላይፋችንም ይጨምራል። ለምሳሌ ፎከስ ሎንግ ላይፍ እንድኖር ሄልዚ እና ኖርማል ላይፍ ከማንኛውም ጋራ ራሳችን ሌሎ በሽቶችን ማኔጅ እያደረግን እንድንኖር ከሚያደርግ መካከል ናቸው እና እዚህ ላይ ደግሞ ስንመጣ እንግዲህ ፎከስ ማኔጂንግ አኪዩት ኢልነሶች ላይ በጣም ፎከስ እንድናደርግ ኒውትሪሽናል ሰፖርቶችን በጣም ወሳኝነት እንዳላቸው ኤድስ ስቴጅ ላይ ሲደርስ ኮፒንግ ዊዝ ፊዚካል እና ኢሞሽናል በርደን ኦፍ ሲቨር ኦፖርቹኒስቲክ ኢንፌክሽኖች ማለት ነው። ኢንፎርስመንት እንግዲህ ኢምፓወርመንት ላይ ሪኢንፎርሲንግ ዘ ፓወር ዩ ኢኳሊስ ቱ ዩ ነው። ይሄ አንዲቴክተብል እና አንትራንስሚበብል እንዲኖሮች ቱ አሊቬት ፊር ኦፍ ትራንስሚሽን ቱ ፓርትነርስ ማለት አድሬሲንግ ኢን ላይፍ ኦፍ ኬር ዲስከሽን ያስፈልጋል። ፊ አፕሮፕሪየት ዋይል ሜንቴኒንግ ኦፕ
ሆፕ ፎር ኢሚዩን ሪካቨሪ ስሩ አግሬሲቭ HIV ART ድረጎች ማለት ነው። ሶ ወደ መድኃኒቶቹ ስንመጣ እንግዲህ በጣም ኮመን የሚባሉ ድረግ ክላሶች አሉ። ዊዝ መካኒዝም ኤግዛምፕል ኦፍ ድረግ ጄኔሪካቸውን ዲፔንድ አድርገን ኮመን ሳይድ ኢፌክታቸው አሉ። ኔትብል ሲሪየስ ሳይድ ኢፌክቶቹ ደግሞ የምናስባቸው ነገሮች አሉ ነው። ይሄ እንግዲህ ለእኛ በጣም ወሳኝነት ካለው ነገሮች ውስጥ ነው እንግዲህ የሚካተተው። ሶ ኒክሎሳይድ ሪቨርስ ወይም ደግሞ ኒክሎታይድ ሪቨርስ ትራንስክሪፕቴስ ኢንሂቢተርስ ብለን ምንጠራቸው ናቸው። እነዚህ እንግዲህ ትልቁን ድርሻ የሚወስዱ ናቸው። ነን ኒክሎታይድ ሪቨርስ ትራንስክሪፕቴስ ብለን የምንጠራቸው አሉ። ሩቅ ሳንሄድ ድረግ ኦፍ ቾይስ ብለን ምንጠራው ሁለት ከኒክሎሳይድ እና አንድ ከነን ኒክሎሳይድ ሪቨርስ ትራንስክሪፕቴስ ኢንሂቢተርስ ነው ምንጠቀም ማለት ነው። ለምሳሌ እዚህ ውስጥ ስናይ ይሄ እንግዲህ ብሎክ ኢን ዘ ኢንዛይም HIV ኒድ ቱ ሜክ DNA ኮፒ ኦፍ ኢትሰልፍ ነው። እዚህ ደግሞ ዳይሬክትሊ ባይንድ ቱ ኤንድ ዲሴብል ዘ ሪቨርስ ትራንስክሪፕቴስ ኢንዛይም። ሪቨርስ ትራንስክሪፕት ለምሳሌ የሰው ልጅ RN የሚያገኘው ከዲኤንኤ ነው። ልብ በሉ፣ ከዲኤንኤ ነው እኛ RN የምናገኘው። ሶ ባክቴሪያዎች በምንም ተአምር ከዲኤንኤ RN አያገኙም፣ ወይም ሌላ ነገሮች ከዲኤንኤ RN አያገኙም። ነገር ግን HIV ግን ምን ያደርጋል? ከዲኤንኤ RN እንድናገኝ ስለሚፈልግ ስለሚረዳ ያችኛዋን ኮፒ ያደርግና ቁጭ ያደርጋታል። ልብ በሉ። ስለዚህ መድኃኒቶች ወደ ሰውነታችን ውስጥ በሚገቡበት ሰዓት ይህንን ዲኤንኤም አይነኩትም። ምክንያቱም የሰው ዲኤንኤ ነው ብለው ስለሚያስቡ እንደዛ እያጭበረበረ ነው እንግዲህ የሚኖረው HIV ማለት ነው። ለዛም ነው እንግዲህ ብዙም ጊዜ መድኃኒቱ የማይገኝ ለሚባሉ። ሶ ኤኒዌይ እሱ በጣም ሰፋ ያለ ጊዜ ስለሚያስፈልግ እንግዲህ ኤምትሪሲታቢን ብለን እቺ እንግዲህ ባክቦን ኦፍ ድራግ ናት። ቴኖፎቪር ብለን የምንጠራው ይህም በጣም ወሳኝነት ነው። ሶ እንግዲህ ኮመን ሳይዲንግ ይሄው እንግዲህ ኢምትሪሲታቢን አለ፣ ቴኖፎቪር አለ፣ አሌፊናማይድ አለ፣ ቴኖፎቪር አለ። ልብ በሉ እንግዲህ ቴኖፎቪር ዲሶፕሮክሲል ብለን ፉማሬት ብለን የምንጠራው፣ አባካቪር ላሙቡዲን ብለን የምንጠራው አለ። ላሙቡዲን፣ አባካቪር፣ ቴኖፎቪር እና ኢምትሪሲታቢን ብለን የምንጠራው አለ። እነዚህ ኮመን ሳይድ ኢፌክታቸው ናውዣ፣ ቮሚቲንግ፣ ዲያሪያ፣ ሄዴክ፣ ፋቲግ ነው። በእርግጥ ሊቨርም ኬዝ አላቸው። ግን ላክቲክ አሲዶሲስ በጣም ሬር ነው፣ በጣም ሲሪየስ ነው። ኪድኒ ፕሮብሌም ብለን ስፔሻሊ ቴኖፎቪር ለሚወስድ ሰው ቦን ዴፊሽንሲ ሎስ ያመጣል። ይህም ስፔሻሊ ቴኖፎቪር ለሚወስድ ሰው ሃይፐርሴንሲቲቪቲ ሪአክሽኖች ይኖራሉ። ለምሳሌ እና አባካቪር ለሚወስድ ሰው ማለት ነው። ሪኳየርድ ጄኔቲክ ቴስት ቢቻል ቢደረግ የተሻለ ነው ይላል። ሶ ከዚህ እንግዲህ ኢምትሪሲታቢን ግዴታ ናት። ከዛ ቀጥለን ከፈለግን አባካቪር ከፈለግን ዲዲያኖሰን እያልን መጨመር እንችላለን። ነን ኒክሎሳይድ ደግሞ ኢፈንቨረንስ፣ ኔቪራፒን ብለን የምንጠራው፣ ዶራቫሪን ብለን የምንጠራው፣ ኢትራቪሪን ብለን የምንጠራቸው አለ። ግን ኢፈንቨረንስ እና ኔቪራፒን ዴላቪርጂን ብለን የምንጠራቸው ናቸው። በጣም ኮመን ራሽ አለ። በተለይ እነዚህ ኔቪራፒን ብለን የምንጠራቸው በጣም አደገኛ ናውሻ ምናምን፣ ሄዴክ አለ፣ ቪቪድ ድሪምስ አለ፣ ኢንሶምኒያ ዲዝነስ ይኖራል። ኢፈንቨረንስ ደግሞ ኢንሶምኒያ ላይ በጣም ኮመን ናት። ኒውሮሳይካትሪክ ኢፌክት ላይ ደግሞ ሲመጣ ዲፕሬሽን፣ አንግዛይቲ፣ ሱሳይዳል አይዲሽን እንዲኖር ስፔሻሊ ኢፈንቨረንስ ለሚወስድ ሰው፣ ሲቨራሽ በተለይ ስቲፈን ጀንሰን ሲንድረም እንዲሁም ደግሞ ሊቨር ቶክሲሲቲዎችም ይኖራሉ። እነዚህ ኢቨኒፍ እንግዲህ እንደነ አባካቪር አይነት ኔቸር አላቸው ነው። ግን ኔቪራፒን በጣም ሲሪየስ የሆነ ራሽ አላት ነው የሚባለው። ፕሮቲዝ ኢንሂቢተር እንግዲህ እነዚህ ብዙም አይመከሩም። ምክንያቱም ከትሪትመንት ፕሮቶኮል 2 ከኒክሎሳይድ ሪቨርስ ትራንስክሪፕተርስ እና 1 ከነን ኒክሎሳይድ ትራንስክሪፕተርስ ነው የሚመከረው ማለት ነው። ድረግ ኦፍ ቾይስ ግን ነን ኒክሎሳይድ ሪቨርስ ትራንስክሪፕተርስ ኢንኬዝ ኢፍ ራሽስ ሃፕን ካደረገ ወደዚህ እንመጣለን ማለት ነው። ሶ ብሎክ ኢንዛይም HIV ኒድ ቱ ካት ሎው ፕሮቲን ቼን ነው ቱ ስሞለር ፒስ ቱ ቢልድ ኒው ቫይረስ ነው። ለነዚህ ደግሞ እንግዲህ ቪርቪር ነው፣ ሪቶናቪር አለ፣ አተናቪር አለ፣ አተናቪር፣ ሎፕናቪር ብለን የምንጠራቸው ብዙ ኮመን የሆኑ እንትኖች አሉ።
ሶ ናውዣ፣ ቮሚቲንግ፣ ዲያሪያ እነዚህ እንግዲህ በተለይ እነዚህ ሊፖዲስትሮፒዮ በተወሰነ አላቸው። ሃይፐርግላይሴሚክ ኢፌክታቸው ሃይ ነው። ዳያቤቲክ ላይ በጣም ሲሪየስ የሆነ እንትንያስ ኮሌስትሮል ወይ ትራይግላይሰራይድ ባለ ዲስሊፒዴሚያ ካርዲዮቫስኩላር ሪስክ አላቸው። ጃንዲስን የሎዊንግ ኦፍ ስኪን ኤ ወይም ስፔሻል አተናቪር ብለን የምንጠራው በጣም የሚታወቅበት ነው። ኢንተግሬስ ስትራንድ ትራንስፈር ኢንሂቢተርስ እንግዲህ ኢንተግሬስ ስትራንድ ትራንስፈር ኢንሂቢተር እንግዲህ ዶሊት ግራቪር ብለን የምንጠራለው፣ ቢክቴ ግራቪል ብለን የምንጠራለው፣ ላርቴ ግራቪል ብለን የምንጠራለው፣ ኤልፊን ግራቪል ብለን የምንጠራቸው አሉ። ሶ ዌት ጌናቸው እዚህ ላይ በጣም ኮመን ነው። እንዲሁም ዲፕሬሽን፣ ሲሳይዳል አይዴሽን ጀስት እንደነ ኒክሎሳይድ ሪቨርስ ትራንስክሪፕተር ነው። በተጨማሪ ደግሞ ኤሌቬትድ ክሪኒን ነው። ስለዚህ ኪድኒያችን በደንብ ቼክ መደረግ አለበት ነው የሚለው ማለት ነው። ኤንትሪ ወይም ደግሞ ፊዥን አታችመንት ኢንሂቢተርስ ደግሞ ማራቮሪክ ብለን የምንጠራው አሉ። እንደ ደግሞ ኢንፉሪታይድ ብለን የምንጠራቸው አሉ። ኢፕሊኒሚዙማፕ ብለን የምንጠራለን። ሶ ዲያሪያ ራሽ እነዚህ ኢንጀክሽን ሳይት ላይ በተለይ ኢንፉሪታይድ ብለን የምንጠራ በጣም ኮመን ነው። ሄፓቶቶክሲቲያቸው እንግዲህ ኢንትሪፊዥን በተለይ ሊቨር ዳሜጅ አለ። ሬር ነው ግን በጣም እንትን ነው። ኦልሞስት ይህም እንግዲህ ሃይፐርሴንሲቲቭ ሪአክሽኑ ሃይ ነው እያለን ያለው። ፋርማኮካይኔቲክስ ቡስተርስ ነው ዩዝድ ዊዝ አርአርቲ ድረግ ዩሊ ፕሮቲዝ ኢንሂቢተርስ ብለን የምንጠራው አለ። እንዲሁም ደግሞ ኒክሎሳይድ ሪቨርስ ትራንስክሪፕተርስ ብለን የምንጠራቸው መካከሎች ውስጥ እንግዲህ ከዛ ውስጥ የተወሰኑ እንትኖች አሉ። ሶ ሬቲኖቪር እንግዲህ ካፕ ብለን ጋስቴስ ድረግ ኢንተራክሽናል ሜጀር ሪስክ ና ኢንክሪዝ ሌቨል ኦፍ መኒ ኦፍ አዘር ሜዲኬሽን ከወርሰን ዲፐር ፕሮፋይል ማለት ነው። ወይን ካምቶ ኦፖርቹኒስቲክ ኢንፌክሽን ኤችአይቪ ላይ ስንመጣ እንግዲህ ደግሞ እንግዲህ ቲዚስት እንግዲህ ሰመራይዝ በምናደርግበት ሰዓት ለምሳሌ ይኸው ኦፖርቹኒስቲክ ኢንፌክሽን የሚባሉት እነማን ናቸው ስንል እንግዲህ ኒሞሲስ ኒሞኒያ ብለን የምንጠራዋለን። ኒሞሳይስቲስ ኒሞኒያ ብለን የምንጠራቸው በተለይ ፕሪፈርድ ኢኒሺያል ትሪትመንት ለዚህ ምንድን ነው እሱ ታዲያ ስናስብ ኮትሪሞክሳሶል ነው። ሃይዶዙ እንግዲህ ትራይሜቶፕሪን ብለን የምንጠራው ጋራ እንግዲህ አንድ ላይ ትራይሜቶፕሪን ፕላስ ሱክሳሜቶክሳሶል ብለን የምንጠራው ነው። ስለዚህ ከ15 እስከ 20 ሚሊግራም ፐር ኬጂ ነው። ፒኦ ኦር አይቪ ኢንዲቫይድድ ዶዝ ይሰጣል ነው። ቲፒካል ዱሬሽን ኦፍ አኪዩት ቴራፒ ለ21 ቀን ነው የሚሰጠው። ለማን ለፒሲፒ ብለን ለምንጠራው እንግዲህ ዶክሲማኖሶሊ ኮትሪሞክሳሶል ይሰጣል። ቶክሶፕላስሞሲስ እንግዲህ ኢንሴፋላይቲስ ብለን የምንጠራው እንግዲህ ፓይሪሜታሚን ፕላስ ሱልፋዳላይዚን ወይም ደግሞ ሉኮቮሪን ብለን የምንጠራው ወይም የፎሊኒክ አሲድ ማለት ፎሊክ አሲድ ሳይሆን ፎሊኒክ አሲድ ማለት ይሄ ደግሞ 6 ዊክስ ነው አንትል ክሊኒካል ኤንድ ራዲዮሎጂካል ኢምፕሩቭመንት ኮምፕሊት እስኪሆን ድረስ ከዚህ ከ6 ኦልሞስት ከወር 2 ወር ድረስ ይሄዳል ነው። ክሪፕቶኮካል ሜኒንጃይተስ ላይ ደግሞ እንግዲህ እንደ አንፎቴሪሲን ቢ ብለን የምንጠራቸው በተለይ እንግዲህ በጣም ሲቪር የሆነ ኪድኒ ፕሮብሌም የማምጣት አቅም አለው ተብሎ ይታሰባል። ነገር ግን እነዚህ በተለይ እነ ፍሎስቶሲን ብለን የምንጠራቸው ፍሉኮናዞል ሃይዶዝም ሪከመንድ ይደረጋል ነው። እንግዲህ እንዲሁም ሜንቴናንስ እንግዲህ ፍሉኮናዞል ሎዶዝ እንግዲህ ከአንድ ይር በላይ የሚሆን ከሆነ ማለት ነው። ሲዲ4 በተለይ ከመቶ በታች ከወረደ የሚለው ነው እንግዲህ የሚያሳየው። ዲዝሚኔት ማይኖባክቴሪየም አቪየም ኮምፕሌክስ ማክ እንግዲህ ለነዚህ ደግሞ ክላሪትሮማይሲን ወይ አዚትሮማይሲን ፕላስ ታምፑቶል ነው። ኦር ሪፋምፒዩቲን ሜቢ አድድ ፎር ሲቨር ኬዝስ ካለ ይሄ ኦልሞስት እንግዲህ ከአንድ ዓመት በላይ ሊሆን የሚችል ነው። በተለይ እንግዲህ አንድ ዓመት በላይ ሊሆኑ የሚችሉት አብዛኞቹ የሲዲ4 ካውንታቸው ከመቶ በታች እየወረደ በሚመጣበት ሰዓት ነው ማለት ነው። እንዲሁም ደግሞ ሳይቶሜጋሎ ቫይረስ ብለን የምንጠራው አለ። ጋንሲክሎቪር እና ቫልጋናሲቪር ኦራል ብለን የምንጠራው ኢንዳክሽን እስከ 21 ቀን ጀስት እንደ ፒሲፒ ነው የምንጠቀማቸው። ሜንቴናንስ ሎንግ ተርም ቴራፒስ ቲፒካሊ ሪኳየርድ አንለስ ኢሚዩኖ ሪኮንስቲቱሽን ኦከር ነው። ኦሮፋርናይጃል ካንዳይደስ እንግዲህ ትራሽ እነዚህ ኮም የሚታወቁ ኤድስ ስቴጅ ላይ ሲደርሱ ናቸው። ፍሉኮናዞል ፒዮ ኦር ቶፒካል ኤጀንት ክሎትሪማዞል ቶሮች ማለት ነው። እስከ 7 እስከ 14 ኤሶፋጋስ ካንዲዳይስ እንግዲህ ፍሉኮናዞል ነው እዚህም ላይ። ቀጥሎ ደግሞ እንግዲህ ስለ ፕሪ ኤክስፖዠር ፕሮፊላክሲስ እና ፒኢፒ ፖስት ኤክስፖዠር ፕሮፊላክሲስ ብለን የምንጠራቸው አሉ። እነዚህ ሁለቱ እንግዲህ በተለይ ኢቭን ኢፍ ሬፕ ሀፕን ካደረገ በሚል ነው እንግዲህ አንድ ኤችአይቪ ያለበት ተብሎ የታሰበ ሰው የሆነች ሴት ቢደፍር
ይሄ እዛ ደረጃ ሴት ብቻ አይደለም፣ ሴቷም እንግዲህ HIV ኖሮባ ወንዱን ብትደፍር አስገድዳ ለነዛ ሰዎች ከሚሰጡ መካከሎች ናቸው። እንግዲህ ፐርፐዛቸው እንግዲህ ቱ ፕሪቨንት HIV ኢንፌክሽን ፒፕል ሁ አር HIV ኔጋቲቭ ነው አት ኦንጎይንግ ሪስክ ላይ ዌን ቱ ቴክ ነው ቢፎር ፖቴንሻል ኤክስፖዠር ኢት ኢዝ ቴክን አን ኦንጎይንግ ቤዝስ። ኮመን ሬጅመን እንግዲህ ዴይሊ ኦራል ብለም 1 ፒል ቴክን ኤቭሪ ዴይ ማለት ነው። ዚስ ኢዝ ኦፕሽን ፎር ኦል ኤሊጂብል ፒፕል ነው። ኦን ዴማንድ ፕሪ ኤክስፖዠር እንግዲህ 211 ነው። ቴኪንግ 2 ፒልስ 24 hours before sex ነው። 1 pill 24 hours after the first dose and 1 pill 24 hours after a second dose ነው። This regimen is generally only recommended for cisgender men who have anal sex with a man ማለት ነው። duration of ዩዛቸው ongoing for long person is at risk of acquiring HIV ነው። it require regular follow up with health care provider for testing every 3 months and prescription refill ነው። stopping እንግዲህ ሲነል you should discuss stopping with your health care provider for daily pre-exposure prophylaxis guidance ነው። so እነዚህ መድኃኒቶች እንግዲህ continue take pill daily for 2 to 7 days ነው or እስከ 28 ቀን ድረስ የመቆየት ቻንስ ይኖረዋል። ግን 28 ፒኢፒዎች ናቸው ሞር የሚሆኑት። እነሱ እንግዲህ ፖስት ኤክስፖዘር ፕሮፋክሲስ ምንላቸው ናቸው? እነዚህ እንግዲህ ሾርት ኮርስ ኦፍ አንቲሬትሮቫይራል ሜዲኬሽን ቴክን ኢሚዲየትሊ አፍተር ፖሲብል ኤክስፖዘር ቱ HIV ቱ ፕሪቨንት ቫይረስ ፍሮም ስታብሊሽንግ ኢን ኢንፌክሽን ኢትስ ኢመርጀንሲ ሜጀር ነው። ሶ እዚህ ውስጥ እንግዲህ ቱ ፕሪቨንት HIV ኢንፌክሽን አፍተር ሬሰንት ፖቴንሻል ኤክስፖዘር ቱ ዘ ቫይረስ ነው። ይሄ ነው እንግዲህ ሬፕ ያልኳችሁ ላይ በጣም ኮመን የሚሆነው። So after a potential exposure, its emergency situation must be started within 72 hours ነው ወይም ደግሞ በ3 ቀን ውስጥ። ይሄ የሚባለው እንግዲህ ኦልሞስት እንግዲህ ቫይረሱ የሄዶ CD4ን አታች አድርጎ አፌክት ለማድረግ እንግዲህ እዛ ሪሴፕተሩ ላይ ለመያዝ ኦልሞስት እስከ 3 ቀን ድረስ ስለሚፈጅ ነው። ለዛ ነው ከዛ ቀደም ብሎ ቶሎ ብሎ ኢቭን ኢፍ በተወሰነ ልክ እንደታወቀ እንዲጀምር የሚደረገው። A combination of HIV medication usually 3 drug ነው taken daily ማለት ነው። so a full course of PEP እንግዲህ 28 day ነው for week ማለት is crucial to take every dose for entire 28 days to be best chance of working ማለት ነው። stopping እንግዲህ fixed 28 days ነው። treatment you will have follow up testing during and after course of HIV ነው። ኢምፖርታንት እንግዲህ መረጃዎች ምንድን ናቸው? ምን መስጠት አለበት? አንድ ኢንዲቪጁዋል ቫሪያቢሊቲ አለ። ኢንዲቪጁዋል ቫሪያቢሊቲ ብያቸዋለሁ ቅድም። ኖት ኤቭሪዋን ኤክስፒሪየንስ ሳይድ ኢፌክታቸውን አያረግም። and the type and the severity can be greatly between individual and different ሜዲኬሽኖች ላይ ሊለያይ ይችላል ነው። ሾርት ተርም እና ሎንግ ተርም ብለን እንግዲህ መኒ ኮመን ሳይድ ኢፌክታቸው ላይክ ናውዣ፣ ዲያሪያ እንደ ፋቲግ አር ሾርት ተርም ናቸው። ነገር ግን ሪዞልቭ ዌይ ዘ ፈርስት ዊክ ኤንድ ዘ ቦዲ አድጀስትድ ቱ ኒው ሜዲኬሽን ነው። ሶ ሎንግ ተርም ኬዞቹ ደግሞ እንግዲህ ሳይድ ኢፌክታቸው ስትመጡ ሳይድ ለምሳሌ ቼንጅ ኪድኒ፣ ሊቨር፣ ቦን ሜታቦሊክ ሄልዝ እንግዲህ አይ ሞኒተር ባይ ሄልዝ ኬር ፕሮቫይደር ነው። ዩዚንግ ሬጉላር ብለድ ቴስት ነው የሚያስፈልገው። ሌላዋ ደግሞ እንግዲህ ማኔጂንግ ሳይድ ኢፌክት ነው። ሳይድ ኢፌክት ለምሳሌ ዩር HIV ስፔሻሊስት ካን ኦፈር ስትራቴጂ ቱ ማኔጅ ሳይድ ኢፌክት ሰቻስ ለምሳሌ አድጀስቲንግ ታይም ዩ ቴክ ሜዲኬሽን፣ ፕሪስክራይቢንግ አናዘር ሜዲኬሽን ቱ ካውንተርስ ለምሳሌ ማታ ማታ የሚወሰዱ ኔቨረንስ ኔቨራፒን ፓርቶች ጠዋት እንዲወስድ ነው። ሶ ኔቨር ስቶፕ ቴኪንግ ዩር HIV ሜዲኬሽን ማቆም እንደሌለባቸው ዊዛውት ከሄልዝ ፕሮቫይደሮቹ ጋር ሳይነጋገሩ በራሳቸው ማቆም እንደሌለባቸው በጣም ጥንቃቄ እንደሚያስፈልጋቸው ነው እና እንግዲህ ጥናቶች የሚናገሩት። ሶ ኦቨርኦል እንግዲህ ለዛሬ የያዝንላችሁ ከኤችአይቪ ጋር እንግዲህ ብዙ ነገሮችን እንደምታገኙበት ተስፋ ያጋለው።